ዘፈን እየከፈክ አማራን ትልጣለህ ትግጣለህ። ቅማላ ዝም አልኩ እንደፈለኩም ብዬ ዝም አልኩ። አሁን ደግሞ ቀን ጠብቃ ልትወጋኝ ቴምር እየተሰደበች ፎቶዋ እየተሰቀለ እንዴ! ይሄንን ምስኪን አማራ እየሞተ አጀንዳ መጣች። አንተ ሌባ! የኔን እኮ ዶክሜንቴን ቼኬን ሊብሬ የንን የመኪና ታይትሉን ልኬላችሁ እኮ አንተና ከድር እኮ ብር ተቀብላችሁ ከፍራውልቴች አፍናችሁ የቆያችሁትን ለምን ቴዲ ያወጣላት? የበላህበት ነገር ሆድህን አመመክ። አሁን ደግሞ ወይ ተባበረን ዝም በማለት ከቻልክ ቴምር ምክንያት ፈልገህ ስደባት ተብለክ እነጇ ቤት እኔ ገስት የምገባበት ቤት በስተት ገብተህ አታውቅም። እኔ ገስት የምገባበት ቤት ትተሃል። እነጇ ቤት ተከትለኝ ገብተህ ሰደብከኝ። ነጇን ሌባ ጊፍት ካልሰጠሽኝ ብላት ስታስወርዴ ከገስት ላይ ሌባ ስል ማንን ነው ሌባ የምትለው አልክ መተክ። ምክንያቱም ወይ ስደብልን ወይ ዝም በል ተባበረም ተብለሃል። ስለዚህ ዛሬ ልክ አንተን እንቁሙልኝ አልኩ ይመስል አጸዘር ያዕቆብ ብልጽግና ካሬ ነው። እኔ አጸዘር ያዕቆብ አማራ አይደለም። ሲጀመር የአማራን ትግል የሚበጠብጥ ጎጃም ሙሉ ህዝብን ሲሳደብ የሚውል ወሎ አመራሮችን ሳይቀር ማህበረሰብ ሳይቀር ጎንደር ያሉ አመራሮችን ሳይቀር ነጋሽ መሳፍንት ልጆች ይሄን አሁን የተሰዋውን ጌችን ሳይቀር ሲሰድቡት ነበር። ሸዋ ማንም አልቀራቸውም። ጋሽ አሰግድና መከታው አንድ እንዳይሆኑ አድርገው መጨረሻ ተገዳድለው ጋሽ አሰግድን አሳዱት። መከታው ለእንትና አንድ እጁን እንዲሰጥ አደረገ። በቃ አለቀ። ይሄ የዋና አማሮች ሴራ ነው። ዙሮ እንደገና መከታው ጀግና ምናምን ይላሉ። ምክንያቱም የሚፈልጉትን ሴራ ሰርተዋል። እነሱ ናቸው። እነሱ ሴራ ስላላቸው ነው። አንተም ደግሞ የብልጽግና ካድሮች እኮ አስተላለፋችሁ እኮ በደንብ ታየ። አንተ ደግሞ ዶክሜንት ይዘህ መጣ። እኔ በዶክሜንት ነው ጋማልኩክ። ራስክ ጠቅነዝንዘክ የቤት ካርታ አላት ምናምን እያልክ የንግድ ፍቃድ ማይም አታነብም እንዴ? አልተማርክም እንዴ? አንተ ድድር እስከ ስንተኛ ክፍል ነው ያቆምከው? የቤት የንግድ ፍቃድ ብለክ የምታወራው አታነብም እንዴ? የቤት ካርታና የመሬት ካርታና ንግድ ፍቃድ አንተ ማይም አንተ ደንቆሮ። እኔ እኮ ነጋዴ ነበርኩ። መንግስት እኔን አስፈራቶ ውክልና ሲከለክለው ለመንግስት የምከፍለው ግብር ነው የቀረው። ያው ንግድ ፍቃዴን ሳዲስ ኤቭሪ ይር እንትን ይላል። አንድ ቀን ሀገሬ ሰላሙና ገብቼ ሀገሬ ላይ ነግዳለሁ ብዬ ሀሳብ ስላለኝ መዝጋት አልፈለኩም ነበር። አሁን አቁሜያለሁ። ከፈለጉ ወረቀት ነው ቀቅለው ይብሉት እዛ። አንተ ግን እነሱ ያስፈራሩኝን አንተ ተግዛሬ ነኝ እንትን ልትለኝ አንተ ሌባ ቀማላም ማለት ነው። ቡስቲ አካካ እንዴ ጥንባታ ምንድነው? አንቺ ደግሞ ፎቶ የምታወጪው እናንተ ግን ጤነኛ አይደላችሁም። ታዲያ ወደዛ ሂድ ሌባ አንተ እኔን እንደዛ አድርጎ እያንቋሸሽ ነው። አንቺ ችግር አለብሽ እንዴ? በቃ በስልክ ፎቶ ከመውጣቱ ማለት ነው። ሪከርዱን አታይም እንዴ? በየቦታ የጎጃም ጎጠኞች ሲሰድበኝ እኔ እንደሰደበኝ እና ሪከርድ ቢያደርግ ምንድነው? በቃ ቢሰድብሽ ፎቶ ምን ብለሽ ታወጫለሽ አንቺ? እዲ ከካሙር ከዚህ ሂድና ከሱ ጋር አሽቃባጭ ሌባ ቴምር እየተሰደበች ልትቀመጥ ልትፈልጋለች። ቅማላ ጥንባታ ማህያ አንተ ራሱ ይሁንክ እከክነክ አንዴ እዛ እንዴ ዝክ ትላለህ። ጥንባታ አረ እሱ የአገር የሰፈር ልጅ ስለሆነ ቴምር እየተሰደበች እናቴ ፎቶዋ ሳይቀር ተለጥፋ አድሬሲ ሳይቀር ዛሬ እንገልሻለን ያሉ የሚያስፈራሉ። በዛ አድሬስ እኮ ነው እበት ባናት ተተከል እያንዳንድ ኪድና አዝለው ዙር ቀማላ አማራ ትግል ውስጥ የማንም የዲቃላ መወተፊያና አማራ የማንም የዲቃላ መጠቀሚያ አይደለም። ወዚህ ከዚህ ከሚዲያ ትጠፋታለህ። ጆከር የምትባል ጥንብ ማለት ነው። ጥፋ ከዚህ ከሚዲያ አንተ አባል አማራ ትታገልም። አንተ ሌባ ጠቀመኛ ሆዲክ ነው እንጂ አሁን ለአንተ ለአማራ ብር አውጥተክ ምናምን ነው። ውጣ ከዚህ ከአማራ ትግል ዞር በል። ጆከር የምትባል ሌባ አታስፈልግም። አንተ ለአማራ አታስፈልግም። ተጠቀምክበት በእንትን ኪሳቸውን አጠብክ እንጂ አማራ እያልክ አንተ ውሸታም በዳኛው ላይ ዘፈን አንተ አጭበረዋሪ ቀማላ ምን አባ አንተ ለአማራ ትግል የምጠቅመው ጥንባታ ውጣ ከአማራ ትግል ጥፋ። እዚህ ሚዲያ ላይ አታስፈልግም። አንተ ቀማላም አታስፈልግም። እኔን አይደለም ታስጠፋኝ። እኔ አጠፋለሁ አንተን። እኔ ከሚዲያ አጠፋለሁ አንተን ነው ምልክ። እከታተላለሁ ከዚህ በኋላ እከታተላለሁ። ምን አባ እንድተመን እስከ ዛሬ ትችክ ነበር። አንተ ጥንባታም ዱባይ የት እንዳለህ አውቃለሁ። ታው ብያለሁ። ታው ባለፈ ሰላሚና በምትባል ልጅ ገብተክ እንደዚህ የእናቴን ፎቶ አጣክ።
እስኪ ጃፔ ያድንክ። ስድብ ነው የሚያግዝክ። ራስ ስድብ ነው የሚያግዙክ። እስኪ ያድኑክ። በቃ ለጠፉክ፣ አዳኑክ። እስኪ የጎጃም ጎጠኞች አዳኑክ። አበራ ያድንክ። እስኪ ሪከርድ እየለጣጠፉ አንተን እንዳወጣክ ጀግኖች ናቸው። በነገራችን ላይ የጎጃም ልጆች ምስጥ ልክ እንደ ጆከር ትግሬው ነው የምትሄዱት። የትግሬ ባህሪ ነው ያላቸው። በነገራችን ላይ የጎጃም ጎጠኞች ይፈልጉ ነበር እንዳወጣ። ይኸው ከዚህ በኋላ ላጭህን ዝራ አዝረከርካለሁ ብትል አንገትና ለኦሮሞ ራሱ አሳልፈው የሚሰጡት እነሱ ናቸው። ይፈልጉታል። ሲጀመር ጆከር የሚባል ጥንባታ ባለፈ እኮ እዮዳብ ጎጃምን ሲሰድብ እኮ እሱ በተሳደበው እኛ የጎጃም ይሰደባል ብሎ እኮ ሪከርድን የፖሰሱት እኮ የጎጃም ልጆች ናቸው። ጥንባታ እኛን ስትሰድብ ሊያበረታቱክ ደግሞ በአንተ ምክንያት ጎጃም ሲሰደብ ደግሞ እሱ በተሳደበው እንዴት እኛ እንሰደባለን? ሚኪ ሲሳደብ እየየ ሲሉ ነበር እኮ አሰደበን እየተባል ከአንተ ጥንባታ። በአንተ ስም አንተ የወሎ አማራ አይደለም። እናትህ ናት። በቃ እናትህ ናት። ሴት እናትህ ናት አማራ። አናቅልህም። የገብሬ ልጅ ገብሬ ጥንባታ ዘገየ ገብሬ ፈልጉት። እኛም ፈልገው። እኔ በራሴ ጆከርን አልፈልገው። ምን አባት አመጣለሁ? አልፈልግህም። በቃ አልፈልግህም። ጆከር አማራ ትግል ላይ አንተ አታስፈልግም። ሌባ ነህ። ወንድሞችህ ብልጽግና ናቸው። አሁን ደረሱ። አንተ ብልጽግና ነህ። በአማራ ስም ኦሮሞን እየተሳደብክ አማራን እያስገድልክ ነው ያለው። አንተ በምትሳደበው አንተ ሪከርድ መሬት ላይ እየወረደ በየቦታው አማራ እየተገደለ ነው። አንፈልግህም። አንተ ጥንባታ አንፈልግህም። አንፈልግህም። አንተ ለአማራ ትግል አታስፈልግም። ጆከር አታስፈልግም። ሌባ ነህ አንተ። አጭበርባሪ ጥቅመኛ ነህ። ጥቅመኛ ባትሆን አንተ እውነት አማራ ብትሆን በዚህ ሰዓት እኔን ትሳደብ ነበር እንዴ? እኔን ፎቶ ለጥፈ ከአንተ ብስብስ አቅነዘነዘክ። ዝም ስልክ አቅነዘነዘክ። ጥንባታም ጭሳም። ይሄ አሁን እዩትላችሁ። ይሄ ማለት ነው። ይሄ ፎቶ አሁን ኤግዛክትሊ ትንሽ ቀየር ብሏል እንጂ እንደዚህ ነው። ይሄ ጥቁሩ በተለይ በዚህ ፎቶ በደንብ ታገኙታላችሁ። ዘገየ ገብሬ ነው የሚባለው። ትግሬ ነው። አንተ ሌባ ለጥቅም ነው አማራ አማራ የምትለው አንተ ጥንባታ ሙሻ ይውሻልች እንዴ? አረ በቃ አረ ተው። እኔ ማውጣት አልፈልግም ፎቶውን። በክሪስ ብራውን ፎቶ ስትሸውድ ቆይታል። ቤታዩ እኮ የዛሬ ስንት አመት እኮ ነው አውጥታ የለጠለጠችክ። ዛሬ እሷ ቂጥ ስራ አይደል እንደምትለው ምን አባካ ረካት እሷል። ጥንባታ ምን ያሳልፍ ያልሰጥም እንደው ምንም ብትሆን በእናትክ ያው የቤት አማራ ልጅ ስለሆንክ በቃ እያልኩ ዝም ስልክ ጊዜ እየጠበክ ከአሁን በፊት ሰላሚና በምትባለው ጉዳይ መተክ ሰደብከኝ። አንተ ጥንባታ። እኔ እያንዳንድ ነገርን ነው የማውቀው። ኔክስት ደግሞ ይኸውልህ እያንዳንዱ ቤተሰቦችን ይኸው እንዳለ እነዚህን የብልጽግና ካሬ ዘመዶችን በምን መልኩ ፈልጌ እንዴት እንደማገኛቸው አሳያለሁ አልኩክ። አሳያለሁ። እስከ ዛሬ ግን እኔ ፈልጌ አላውቅም ነበር። ትዝ ብለኝም አታውቅም። ቤተሰቦችን ልታስገድል አንተ ባንዳ በአማራ ስም እየሸቀልክ በአማራ ስም ህዝብ እየተሳደብክ የምትሸቀል ትግሬ እንደሆንክ ቤተሰቦችን ፋኖቹ ራሱ ኢንቮልቭ አድርገው እንዲደርሱበት ነው የማደርገው እኔ። መሀሪ ገብሬን እያንዳንዱ ማለት ነው። ፋኖቹ ራሱ ነማሪ እኔ አዲስ የሚባለው ደሴ አምልጦ ሄዶ ደሴ ነው ያለው። ወደዛ ምናምን አይሄድም አዲስ የሚባለው ማለት ነው። አንደኛ የብልጽግና አስተኳሽ ነው። ቤተሰቦቹ በሙሉ ወላሂ እምወዳትን እናቴን ኢንሳኝ ቤተሰቦቹ በሙሉ የብልጽግና ካድሬዎች ናቸው። በሙሉ ሚሊሻ ናቸው። ዘመዶቹ በሙሉ ፋኖቻችን የሚያስመቱ። ይሄ ደግሞ ሚዲያ ላይ እኛን ጭራሽ ስም ይሰጠኛል። አንተ ጥንባታም ስለኔ የወሎ አመራሮች ባለፈ ስም ጠርቻለሁ። ያውቃቸዋል ቤተሰቦችን። ስሜን መብራት እያለ ሞጣ ቀራኒው ሲወጣ ነበር። ይኸው አሳየኋቸው። በቃ ኢትዮጵያ አዲስ አበባ የነበረው መብራት ነው ስሟ። ቴንራ አይደለችም። የሚያውቁኝ ያውቁኛል። በእርግጥ በደንብ ያውቁኛል። ይሄ ሞጣ ቀራኒው የብልጽግና የካድሬዎች ስብስብ ፍራው ልቴቻ። አሁን እነዚህ ካድሬዎች እኮ ናቸው እያገዙ ያሉት። ሌባ ምን አባት አመጣለህ ካንተ የጥንብ ልጅ። ደግሞ ከዚህ በኋላ ምን እንደማደርግ አሳያለሁ። አንተም በፎቶ ነው አይደል? ቤተሰቦችም በአካል ምናምን ሁሉ አሳያለሁ በቪዲዮ ካስፈለገ። እኔ በዚህ በትራክ የተነሳ የነካችሁኝ ሰዎች እስከ መጨረሻው እስከ ጥግ ነው የምሄደው። ዘገየ ጭስሽን አጭሽ አንቺ ሱሰኛ። መጀመሪያ ከጭስ ውጣ፣ ከመሽተት ውጣ። ትሸታለህ አሉ። በጣም ነው የምሸተው። ቦርኮን አሉ። የሰውም እንትን የለም አሉ። ጅብ አፍክ ከሰል መስሎ የአፍክ ጥቁረቱ ራሱ ጥንባታም ቆሻሻ
እንዴ አጭስ ሲጋራ ዝም ብለክ ሌባ የወንድሞችን ፍየል ሳይቀር ጄኔሬተር ሳይቀር ሰርቀክ እየሸጥክ ቤተሰቦችን የምታጭስ ሰውዬ እኮ ነህ አንተ ለማኝ ማለት ነው። ዛሬ ለሱስክ የሚሆን የቲክታክ አለ። ቲክታክ ባይኖር አንተ ሰው የምትበላ ሁሉ ይመስለኛል። የቲክታክ ጊፍት ምናምን በአማራ ስም እየሸቀልክ አንተ ቀማለም። የወረባቦ ልጅ ደግሞ ሚስት አለችው፣ 2 ልጅ ወልዶላታል። አሁን እዚህ ሳውዲ ነው ያለችው። እሷን ራሱ እንዴት እንደሚያሰቃያት አሉ። ልጆችን መጀመሪያ በስነ ስርዓት አሳድግ። እዚህ ራሱ አሜሪካ ነገር 4 ልጅ ያላት ሴትዮ ነው ያገባው፣ አትላንታ ጆርጂያ የምትኖር። የእሷን ሪከርድ መልሽ አጫውትልሃለሁ፣ አምጥቼ አጫውተዋለሁ። በነገራችን ላይ አንተ ጥንባታም ሪከርዱ አለኝ። የሚስትክ መኪና ገዝታ ሰታክ ከአማራው $20,000 ሰብስበክ በወንድ አማካኝነት ወንዴን ታውቁታላችሁ። በእሱ አማካኝነት 20,000 ሰብስበው ታሰረ የመን ላይ ተብሎ 20,000 እሷ ደግሞ ከዚህ ከአሜሪካን ሄዳ ስትፈርምለት መኪና ገዝታ አባዱላ አይሩፍ ገዝታ ሰጠችው ማለት ነው። ብሩ ተጨማምሮ ከዛ እዛ ወደዚህ እያለ ሲሰራ ቆየ። ሲደብረው አላዋጣው ሲል መኪና መንዳቱ ይቺ የቲክታክ ጊፍት ታዋጣኛለች ብሎ መኪናውን ሽጦ ወጣ ወደ ውጭ። ቀጥታ ዱባይ ነው ሄዶ አሁንም ዱባይ ነው ያለው። ባለፈ እንትን ነኝ ያለሁት ቀዳዳ ጥንባታ ምን እስኪ አንተ እኔን ልታጠፋ አጠፋለሁ። አንተ ግማታ እኔን አታጠፋኝም። አንተ ቡሽቲ አንዴ ደፋር በቃ በሚዲያ በቃ ባለፈ የበሰበሰ ቤት ምናምን እያሳየክ ምናምን ባለፈ እንትን ስትል ቆየክ። አሁን ደግሞ እንትን አትበሉ ኮሜንት ቀማላም ገብረ ጻዲቅ ዘገየ ገብሬ ማለት ነው። የነ ማሪ ገብሬ ወንድም የነ አዲስ የገብሬ እኮ ስንት ፋኖችን አስጨፍጭፏል። አንተ ቀማላም አምልጦ እኮ ነው አዲስ የገብቶ እንትን ያለው። አዲስ ደሴ ነው ያለው። አሁን ፎቶዎች እያንዳንዳቸውን እናመጣልሻለን ተብያለሁ። አይሉክ እኔ አስመጣልሃለሁ። እየደወልክ ንገራቸው ግን አገኛቸዋለሁ። አሁን ዱባይ ራሱ አንድ ሰው የሚዘቀዘቃለ እዚህ ዱባይ ያለ ሰው ዘቀዝቀዋለሁ። እስኪ ማባቱ እንደሚያስቆመኝ ያለው የጎጃም ጎጠኞች ገና አቀጠቅጣቸዋለሁ። እስኪ ጆከር ያድናችሁ። የጎጃም ጎጠኞች ስለ የጎጃም ህዝብ ጋር የምታገናኙ እቀጠቅጣችኋለሁ። እናንተ ከ12 ጎን ቁማችሁ እኔን ሰድባችሁኝ ከለቀኳችሁ ከማርኳችሁ አይማረኝ። እናንተ ሌቦች አይማረኝ። አለቃችሁ እንዴ ጥንባታም እንዴ የሰው ልጅ በቃ ስንት ጊዜ ታገስኩ። ቴምር ታይ በቃ ታይ እናቴን ስለጥፋት ታይ አድሬሴን ብሞት እኮ አሜሪካን ሀገር 1 ቁጥር ያስገደለ ጆከር እኮ ነው። የቤቴን አድሬስ አሜሪካን ሀገር እኮ ከፈለጉ $50 ለጥቁር ሰጥቶ እኮ ማስገደል ይቻላል። በጣም ቀላል ነው ሰው ማስገደል። በነገራችን ላይ የቤቴ አድሬስ ወጥቶ ሲሰጥ እኔን ለማስገደል 1 ቁጥር ላይ የሚቀመጠው ጆከር ነው። አንተ ቀማላ እናቴን አምጥተህ ሰድባት የዘን ሰዓት ዝም ስል በቃ ምፈራ መሰለህ። ይሄ እንግሪሳ ምናምን ኖ ማንነትን እንዲገልጹ ነው የማደርገው ከዚህ በኋላ ማንነትን። ጆከር ሌባው አለቀን። ጎጃም አትበይ እላለሁ። እናታችሁ አፈር ትብላ። ጎጃም እላለሁ። ግማታሞች ከኔ በላይ ጎጃም የማን አባታችሁ ኖሮ ነው? ቀማላም ጎጃም እላለሁ። የሰደቡኝ ሰዎች ከጎጃም የመጡ ናቸው። ለ12 አግዘው ሄለን ጠንጎ ቤት ገብተው ሲሰድቡኝ የነበሩት የጎጃም ጎጠኞች ናቸው። እንዴ ከነ ዋና ማረጋ እኮ በእኔ እዩት። እኔ ዋና ማራዎች ጋር እኮ የተያዝኩት በጎጃም እኮ ነው። ከና ዘር ያዕቆብ ጋር እኩሉ ነው መጡ። አንድ አይነት እኔን ለመምታት ማለት ነው። እና ዘር ያዕቆብ ግን እነ ዘመነ ካሴን እንዴት ጥንብርኩ ሲያወጡ የዘመነ ካሴ ጥራቶች እዚህ ሚዲያ ላይ ያሉት የጎጃም ነን የሚሉ ማለት ነው። ዘመነ ካሴን በስሙ የነገዱ የተበላሸ ፖለቲካ ሰርተው ከአማራው የለዩ ባንዳ ሌቦች ስብስቦች እንደሆናችሁ እኔን ስታጠቁኝ ዛሬ አውቄያለሁ። ዘሜን የሚወዱ የጎጃም ልጆችማ በስትክክል ስልኬ ላይ ይደውላሉ። በውስጥ ጽፈውልኛል፣ ይደውሉልኛል ስልኬ ላይ አውቃቸዋለሁ። እዚህ ሚዲያ ላይ የሆነ ሰዓት ላይ መስሏቸው ከእናንተ ጋር የነበሩ አሁን ደግሞ ጥለዋችሁ ዞር ያሉ ብዙ በጣም የጎጃም ልጆች። መሬት ያሉትማ ጭራሽ እናንተ እዚህ ሚዲያ ላይ ያላችሁ አሉ። አንዳንድ መሬት ያሉ ግን አብዛኛው ትራሾች እንደሆናችሁ ነው የሚናገሩት።